ሰሞኑን የአምባሰል ሰንሰለታማ ተራሮች የፋኖችን ድል እየመዘገበ ነው። ባለፉት 5 ቀናት በተከታታይ እየተደረገ ያለውና ዛሬም ድረስ የቀጠለው የአምባሰል ተራሮች ውጊያ በፋኖ የተጋድሎ ታሪክ በተለየ ሁኔታ የሚጠቀስ እንደሆነ ይነገርለታል። በዋናነትም የአብይ አህመድ ሰራዊት በሙሉ ሜካናይዝድ ቁመናው የተሰለፈበት ውጊያ መሆኑና ይህንንም ኃይል መክቶና ከፍተኛ ኪሳራ አድርሶ በመጣበት እንዲመለስ ማድረግ የተቻለበት ውጊያ መሆኑ ነው። የአማራ ፋኖ በወሎ ቤተ አማራ ጠቅላላ ጉባኤ እንደሚያደርግ መረጃ የደረሰው የአብይ አህመድ ሰራዊት ጉባኤውን ለማደናቀፍ አመራሮቹንም ለመግደል አቅዶ ያሰማራቸው 4 ክፍለ ጦሮች ሜካናይዝድ ኃይላቸውን በዋናነት አሰልፈው ነበረ ወደ አምባሰል ተራሮች ያመሩት። እንዳቀዱት ሳይሆን ቀረና በወጡበት የቀሩትን ጨምሮ 4ቱም ክፍለ ጦሮች የተራረፈ ኃይላቸውን ይዘው ወደ መጡበት መመለሳቸውን ነው ያገኘነው መረጃ የሚያመለክተው። እንደተለመደውም በበቀል ሰላማዊ ዜጎች ላይ ጥቃት የከፈተው የአብይ አህመድ ሰራዊት በተለይ በድሮን በወሰደው እርምጃ 6 የአንድ ቤተሰብ አባላት መገደላቸው ታውቋል። ስለ አምባሰል ተራሮች ሰሞንኛ ውጊያ የአማራ ፋኖ በወሎ ቤተ አማራ የዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋውን አነጋግሬዋለሁ። መሳይ አመሰግናለሁ። ዞሮ አሁን ሰሞኑን ያለው ውጊያ አካባቢዎችን እንግዲህ አምባሰል አካባቢ ያለው ሁኔታ በልዩ ትኩረት መንግስት ጦሩን ወደዚህ ነው ያስጠጋውና በተለያዩ አቅጣጫዎች ያሉትን እንግዲህ ለ3 ቀን አካባቢ የቆየ ውጊያ ነው ያለን። አሁን እስካሁኑ ሰዓት ጭምር አሁንም የከባድ መሳሪያዎችን እየጣለ ነው። እኛም እንግዲህ በተለያዩ አቅጣጫዎች ይዘንበት ስለነበር ጥላት ያው ቦታውን መድፈር አልቻለም። እስካሁን ድረስ የተለያዩ መካናይዝዶችን እየተጠቀመ ነው ያለው። እኛም ያው ተዘጋጅተንበት ነው የነበረው። በሱ በእኛ ቅድም ባንሄድም እሱ የመጣበትን እቅድ እያሰብን ስለነበር እየተከታተልነው ነው ያለን እና አሪፍ ውጊያ እያደረግን ያለን። አሁን በአንድነት ጉዳይ ስብሰባዎች እየተደረጉ ስለነበር እነዛን ስብሰባዎች ለማቋረጥ ነው የነበረው ሁኔታውና እነሱን ለማቋረጥ ነው የነበረው ስብሰባውን ለማቋረጥ የነበረው። እኛ ደግሞ መረጃዎችን አገኘው ከሚልበት በፊት ያው የአንድነቱን ጉዳይ ጨርሰን ጉዳዮችንም በተከታታይ እያደረግን ስብሰባዎችንም እያደረግን የነበረው እንግዲህ እሱ ባሰበው ሳይሆን እኛ ጨርሰን ነው ያገኘንና መልካም የሚባል ነገሮችን ነው እኛ ያጋጠመን። እንግዲህ አላማው እናንተ ጠቅላላ ጉባኤ ያካሄዳችሁ እንዳለ ሰምተናል። እዛ ጉባኤ ላይ እንዳላችሁ ጥቃት ለመፈጸም ነበር እቅዱ። እቅድ የነበረው አንደኛ አንድነቱ እንዳይመሰረት ነው ስለነበረ ለሱም ቀጣይ ስጋት ነው ብሎ ስላሰበ እሱን አንድነቱን ለማደናቀፍ ነው የነበረው ስብሰባውን። እኛም ደግሞ አንድነቱን ስብሰባ ስናደርግ ሙሉ ዝግጅታችንን ጨርሰን የሱ መጠጊያ የሚባሉ ቦታዎችን በሙሉ ወታደራዊ ቦታዎችን አስይዘን ነበር። ዞሮ ያው አላማችንን አሳክተን ከጨረስን በኋላ ነው አሁን እየተፈራገጠ ያለው። እንግዲህ በርካታ ድሎች ነው የተገኙት። ሰሜን ምስራቅ እዝ በምድር 46ኛና 47ኛ ክፍለ ጦር በኩታበር አቅጣጫ እንደዚሁም ሌሎችም ኃይሎች 48ኛና 49ኛ ክፍለ ጦርም በአየር በሚግ በዙ 3 ተሰልፎ ነው የመጣው። ቀላል የሚባል አይደለም። ሜካናይዝድ ኃይል ነው የመጣውና እስቲ እንዴት ነበር ውጊያው? አዎ እንግዲህ ውጊያው ዞሮ እሱ ሜካናይዝዶችን ብቻ ነው እየተጠቀመ የነበረ። የእግረኛው ጉዳይ የሚታወቅ ነው። ያው ባዶን የቀረ ነው። እንደ ሀገር የሚያሳፍር እግረኛ ጦር ነው ያለው። በዚሁ አጋጣሚ ሜካናይዝዶችን ያው እንደፈለገ ሲያስወነጭፍ ብሏል። ያው ማህበረሰቡን እንደሚጣላው ይታወቃል። አማራን ለማጥፋት እንደተነሳ ይታወቃል። አማራውም እንግዲህ መኖር ሁላ ጭምር እያስጠላው ነውና ባለው ሁኔታ ልማት የሌለው ማንነቱን ያልተረጋገጠ ህዝብ ነው ያለው። ያን ደግሞ ለምን መሬት ላይ ኖሩ በሚል ለማጥፋት እንዳለ ሜካናይዝዶችን ሲያፈስ ነው ያለው። እኛ ግን እሱን ሁሉ ተቋቁመን እንግዲህ የመጣውን ጦሩን ወደ ቦታው መልሰንለታልና ዞሮ እንግዲህ በማህበረሰባችን ላይ ብዙ ጉዳቶች ግፎች ተሰርተዋል። እኛም ግን የማህበረሰባችንን ጭቆናና የደረሰበትን ግፍ ለመመለስ ሙሉ ዋጋውን ከፍለን የነበሩ ይዞታዎችን አስመልሰናል ማለት ነው። እንግዲህ በሰው ኃይል ኪሳራ በመሳሪያ በመማረክ ደረጃ የተገኙ ድሎች ካሉ ምናልባት አሁን በደረሰኝ መረጃ ላይ በዝርዝር ቁጥሮችን እያየሁ ነው። እንግዲህ በብሬን ስናይፐር ክላሽንኮቭ መሳሪያዎች ከነተተኳሻቸው እንደዚሁም በሰው ኃይል ደረጃ የብልጽግናን ሰራዊት እንደዚሁ መማረኩንም የሚገልጽ ነው። እስቲ በዚህ በኪሳራ ደረጃ አገዛዙ ላይ የደረሰውን እንዴት ትገልጹታላችሁ?
አዎ ዞሮ ዞሮ ተማረኩ መሳሪያዎች አሉ። እንግዲህ ያው በአጠቃላይ የነበረው ሁኔታ ውጊያው ለሁለት ቀን አሰልቺ የነበረ ውጊያ ነው የነበረው። ዛሬ ነው ቀጠለው ውጊያ ላይ ግን ማህበረሰባችንም እንግዲህ ከነበረበት ከነበረበት ስቃይ ከነበረበት መከራ ያን ሁሉ ረስቶ እንዲደሰት ያደረግንበት ጊዜ ነው ዛሬ ላይ ያሳለፍነው። እንግዲህ በዚህ አጋጣሚ ወደ 2 ስናይፐሮች 2 ብሬኖችና ወደ 30 አካባቢ የሚሆኑ ክላሽንኮቭ ለሶፍት መሳሪያዎችን አግኝተናልና ተተኳሽ እንግዲህ ከ3000 4000 በላይ የሚሆኑ የክላሽና የብሬን ተተኳሾችን በዚህ አጋጣሚ አግኝተናል። አሁን ያው ያልተደራጀው ኃይሉን ደግሞ አፈራርሰን የመዋጋት ሞራል እንዳይኖረው አድርገን መልሰናል ማለት ነው። እና የማህበረሰባችንን 2 ነገሮችን አይተናል ዛሬ ላይ። አንደኛው ነገር መንግስት የአማራን ህዝብ ለማጥፋት ሙሉ ቁርጠኝነቱን አሳይቶናል። እንግዲህ ድሮን ከ5 ጊዜ በላይ ጥሏል። ከወታደሩ ላይ ምንም አይነት ያደረሰው ምንም አይነት ጉዳት የለም። ማህበረሰባችን ላይ የደረሰው ጉዳት ግን አንድ ቤት ከ6 ቤተሰቡላ የተሰዋበት ከዛም ውስጥ 2 ከ2 ዓመት እና ከ2 ዓመት በላይ የሆኑ ህጻናት ቤታቸው በተቀመጡበትና በፍርሃት ውስጥ ባሉበት ሁኔታ የሚጋምጡ ተጥሏል። ምንም አይነት ያገኘው ወታደር የለም። ስለዚህ የመንግስት ህዝባችንን ለማጥፋት የመጨረሻ ቁርጠኝነቱን አሳይቶናል ማለት ነው። ወታደሮቹም በዚህ ልክ አይተናል። ከምርኮኞቹ ውስጥ ፖሊሶች ተይዘዋል፣ ሚሊሻዎች ተይዘዋል። ስለዚህ ያው እነዚህ ባንዳዎችም አሁንም የአማራን ህዝብ እንደ ድመት የወለዱትን የራሳቸውን እየበሉ ያሉበት ሁኔታ አለ። ይህን ታዝበናል። ሌላኛው ግን የከባድ መሳሪያ ድብደባዎች፣ ሞርተሮችና መድፎች ቤተክርስቲያንን ጭምር ለማጥፋት ታርጌት ተደርጎ ቤተክርስቲያኖች ላይ ነበር ይታል የነበረው ጊዜ ላይ። በዚሁ አጋጣሚ እንግዲህ ፈጣሪ ሁሉም ምንም ነገር ባይፈጠርም እንኳን ቤተ ገዳሙ ላይ ዞሮ ግን ቤተ እምነቶችን ለማጥፋትም ጭምር እየሰራ እንደሆነ በዚህ ታዝበን ያየነው ነገር አለ ማለት ነው። እንግዲህ አርበኛ በለጠም አሁን በውጊያው በምን ላይ ሁኔታ ላይ ነው ያለው? አገዛዙ ከይዞታው አፈግፍጎ ነው ያለው ወይስ ቆሞ እየተዋጋ ነው? በምን ሁኔታ ላይ ነው? እንግዲህ መካናይዝድ የሚያህል ኃይል አሰልፎ ይዞታውን እየለቀቀ ካለ ከባድ ኪሳራ ነው። እንግዲህ አገዛዙ እየደረሰበት ያለውን ሽንፈት በግልጽ የሚያሳይ ይመስላልና እስቲ በምን ሁኔታ ላይ ነው ያለው ውጊያው? ውጊያውን ያለበት ሁኔታ ከዛሬም ድረስ ለሱ ጉልበት ሆኖት የነበረውን አንድ ነገር ወስደናል፣ ትዝብት ወስደናል። አንድ ባለመሆናችንና ተባብረን ባለመዋጋታችን ለሱ እድል ሰጥተናል ማለት ነው። የበሰበሰ እንጨት ነው የነበረው። እሱን እንጨት ለመገፍተር የራሳችንን ክንድ ያላላልነት ሁሉም አንድ ባለመሆናችን ነው። ዛሬ አንድነታችንን ስናረጋግጥና ሁላችንም በህብረት የሚደምቅ አማራነታችንን ስናሳየውና ጠንካራ ብርቱ ጉልበት እንዳለና በደንብ አሳይተነዋልና የውጊያው ሁኔታ እንግዲህ በተለመደ ሁኔታ ነው አሁን እየሆነ ያለው። እኛ 2 ነገሮችን ጠብቀን ነው እየተዋገረ ያለ ነው። አንደኛ ከኛ ከወታደራችን የሚደርሰውን ጉዳት ለመቀነስ ነው አንዱ እየተዋገረ ያለ ነው። ሁለተኛ ማህበረሰባችንን በኢኮኖሚና በማህበራዊ ቀውስ እንዳይደርስበት ነው እየጠበቅን ያለና 2 ነገሮችን ተሸክመን ነው እየተዋገረ ያለ ነው። እሱ ደግሞ ተስፋ የመቁረጥና ማህበረሰቡንም የማጥፋት ጠፍቶ የማጥፋት በቃ አጥፍቶ አይነት ባህሪ አይተንበታልና ከመንግስትነት ወጥቶ ወደ ሽፍታነት የተቀየረበትን ሁኔታ አይተናል። እና ወታደሩ አይደለም ሀገር የሚያድን ራሱን ተከላክሎ እንኳን በስርዓት ዓለም አቀፋዊ ወታደር ስርዓትን እንኳን ይዞ የማይሄድ ዝም ብሎ በመንደር አይነት የተደራጀና ዝም ብሎ በቃ ብልጽግና መውደቅ የለበትም ብሎ የሚያምን ስነ ልቦና እንዳለው ብቻ የሚያሳይ ነው ያየነውና በዚሁ አጋጣሚ ህጻናቶችንና ከብቶችን ጭምር እየገደለ እንስሳቶች በዛው አጋጣሚ እየተገደሉ በክላሽ በከባድ መሳሪያዎች አይደለም በከባድ መሳሪያ የቆሰሉ ማህበረሰቦች አሉ። ትልልቅ አዛውንት በቤታቸው በተቀመጡበት መንደሮች ከተማዎችን ጭምር አነጣጥሮ የእምነት ተቋማትን ጭምር ነው አነጣጥሮ እየተኮሰ ያለውና በዚሁ አጋጣሚ የመጨረሻ የሽንፈቱን የሚባለውን ፊሽካ እያሰማ የሚመስል ነው እና ማህበረሰቡ በዚሁ አጋጣሚ ደስተኛ ነው ያለው። የተሰዋ እንኳን አማራው በቃ ይሄ መንግስት ተሸንፏን የሚል ደረጃ ላይ እንዲደርስ ዛሬ መጨረሻ ፊሽካውን ያሳየበት ነው። አርበኛ በለጠ እንደው የዛሬው ድሎች ሰሞኑን ሲካሄዱ የነበሩት ውጊያዎች እንግዲህ ከወትሮው ይለያሉ። ምክንያቱም ሜካናይዝድ ኃይል ነው ያሰለፈው። ይህንን ሜካናይዝድ ኃይል ነው የገጠማችሁት። በዚህም ነው እንግዲህ ወታደራዊ ድሎችን እንዳገኛችሁ እየገለጻችሁ ያላችሁት። እንዴት ትርጉሙን እንዴት መግለጽ ይቻላል? በዚህን መጠን በዚህን ኃይል የተሰለፈውን ያገዛዙን ሰራዊት አሸንፋችሁ ወይም ድል አድርጋችሁ አካባቢያችሁን ጠብቃችሁ መቆየታችሁ ያለው ወታደራዊ ትርጉም ምን ይመስላል? እንዴት ይገለጻል? አዎ ዞሮ ወታደራችን ላይ የነበረው ስነልቦና ትልቅ ነው ይታወቃል። ምንም እንኳን መሳሪያ ይዘው እንኳን መልስ እንዲሰጥ መሳሪያ ይዞ በድንጋይ መመለስ እንደሚችል የስነልቦና የበላይነት እንዳለው ይታወቃል። ዛሬ ላይ ደግሞ ፍጹም የበላይነቱን አረጋግጠናል። ሁለተኛ በተለይ አሁን እንደወሎ አካባቢ ሁሉንም አካባቢዎች አንድ አድርገን ከምዕራብ
እንግዲህ እስከ ሰሜን ያሉ የወሎ ቀጠናዎችን ወደ አንድ አምጥተን የአንድነት ስርዓታችንን እያበሰርንበት ባለንበት ሰዓት ድሉ በዚህ ሁኔታ መፈጠሩ ደግሞ ትልቅ ለወንድሞቻችን ከተለያየ አቅጣጫ ለመጡ ወንድሞቻችን እንግዲህ ከሰሜኑ መጥተዋል፣ ብዙዎች ከምዕራቡ መጥተዋል እና ከማዕከላዊ ወሎ መጥተዋል። ትልቅ ብስራት አምጥተዋል። ወታደራችን ደግሞ ፍጹም የበላይነቱን አረጋግጦ ዛሬ ላይ በቃ ሙሉ ተስፋውን ያረጋገጠበትና ነገ ላይ እንግዲህ ኮምቦልቻና ደሴ በእኛ እጅ እንደሚገቡ ጭምር ተስፋው ሙሉ ለሙሉ ያረጋገጠበትን ትግል አሳይተናልና መንግስት ያው የመጨረሻ የሚባለውን መፈራገጥ ሚግ ጭምር ተጠቅሟል። ድሮን ከ5 ጊዜ በላይ ጥሏል። አንድ ወታደራችን ላይ እንኳን ማቁሰል እንኳን አልቻለም። መግደል አይደለም ማቁሰል አልቻለም እና ወታደራችን ፍጹም የበላይነት የስነ ልቦና የበላይነቱን አረጋግጧል ማለት ነው። ዛሬ እንግዲህ አርበኛ በለጠ አንድ የጠቀስከው ነገር አንድ ባለመሆናችን እንደዚህ ተነጣጥለን በመታየታችን ይሄ የፈረሰ ስርዓት ምን ሊቆይ ይችላል የሚልም እንደው ቁጭት ያልዘለበት ነገር ነው ያነሳውና እንደው ምን ማለት ይቻላል? እንግዲህ አሁን ጉባኤ አካሂዳችኋል፣ ወደ አንድነት መጣችኋል፣ ወሎ አንድ ሆኗል፣ በሌሎች አካባቢዎችም ተመሳሳይ እንቅስቃሴዎች እየተደረጉ ነውና እንደው እንዴት መግለጽ ይቻላል? አንድነት አለመኖር ያመጣውን የአንድነትን ትርጉምን በተመለከተ ምን ማለት ትችላል? ነው አንድነቱን በተደጋጋሚ ካሁን በፊትም በተለያዩ እንትኖች ላይ ገልጸዋለሁና አንድ አለመሆናችን የአማራን ሕዝብ እስከዚህ ሰዓት በጥቆና ውስጥ እንዲቆይ አድርገነዋል። የዚህ አጋጣሚ መውሰድ ያለብን እስካሁን የማይቆይ ትግል የበሰበሰ እንጨት መግፋት አቅቶን በተባበረ ክንድ ያው የደረቀ እንጨት በስብሶ እንዲቆይ አድርገነዋል እና አንድነታችን ትልቅ ብዙ ኃይል እንዳለን የሚዋጋ ኃይል አለን፣ መሳሪያ አለን፣ ሰው ኃይል አለን፣ የስነ ልቦና የበላይነት አለንና ማሸነፍ የምንችለውን ትግል እስከዚህ ጎትተነዋልና በዚህ አጋጣሚ የአማራን ሕዝብ እንግዲህ በዚህ ልክ ትግሉ እንደዚህ እንዲቆይ አድርገነዋል እንዲሰቃይና ሌሎቹም ላይ እንቀጥላለን። አሁን ወሎ እንደ ወሎ ብቻ አይደለም፣ ወሎን አንድ አድርገናል። የወሎን ጉዳይ በጣም ብዙ ለፍተንበታል፣ ደክመንበታል። አንድ ለማድረግ ብዙ ዋጋ ከፍለናል። ከፈለውን ዋጋ ደግሞ ፈጣሪ በዚህ ልክ እንግዲህ አስቦን ወደ አንድ መጥተናል። በፍጹም አንድነት ነው የመጣነው። ይሄ ዝም ብሎ ለይስሙላ ለምናምን አይደለም የተፈጠረውና አንድነቱ በፍጹም በንጹህ ልብ ነው አንድነቱ የተደረገው። በጣም ደስ የሚል አንድነት አድርገናል። በቅርብ ቀን ደግሞ እንዳንድ አማራ ቤታችንን ትልቁን አዳራሻችንን የምንሰራበት ቤት ቅርብ ነው። ሌሎችም ባይሰራሉ ጎንደርም ጎጃምም ሸዋም ጋር እያወራን ነውና እንዳንድ ቤታችንን የምንሰራበት ነው። በጣም ትልቅ ብስራት ነው። የእውነት ለመናገር በቃላት መግለጽ ሁላ የማልችልበት ነውና በጣም ደስተኞች ነን እና አንድነታችን ደግሞ ለመንግስትም ችግር ፈጥሮበታል። ነገም ደግሞ አንድ ሆነን የእውነት ለመናገር የአማራን ሕዝብ በሙሉ መሳሪያውን አይደለም ትጥቁን አስፈተዋለሁ ያለውን በሙሉ አማራን እንደ አማራ አስታጥቀን ሌሎች ኢትዮጵያውያኖችን ደምረን ደግሞ በቅርብ ቀን ታላቋን ኢትዮጵያን መስርተን የእውነት ለመናገር ለኢትዮጵያውያኖች በሙሉ ትልቅ ስራት እንደምናሳይ በዚህ እርግጠኛ ነኝ። በጣም ነው የማመሰግነው አርበኛ በለጠ ሸጋው የአማራ ፋኖ በወሎ ቤተ አማራ የዘመቻ መምሪያ ኃላፊ። አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ አመሰግናለሁ።